ፍቅርሻ እንግዲህ አሌክስን ይቅርታ አደርግለት ለኢሳም ትናንት በመታው ነገር ብትለው እሱ ደግሞ አልፈልግም ብሏት በዚህ መልኩ አኩርፋ እየሄደች ነው ማለት ነው። እና ብዙ ኮመንተሮች እንግዲህ የራሳችሁን አመለካከት አስተያየት ሰጣችኋል። እኔም ኮመንት ጽፌ ነበርና መልስ የመልሳችሁ ልጆች አላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። የሌሊት ጨረቃ የሌሊት ወፍ። እኔ በዚህ ሰዓት አልተኛሁም። እናንተ እርግጠኛ ነኝ ሶስተኛ እንቅልፍ እያወጣችሁ ነው። ለማንኛውም ዘወር ስለ እነ ፍቅርን አገኘኋቸው ነው። እዛ ላይ ኮመንትም ጽፌላችሁ ከጻፍኩ ኮመንት ላይ መልስ የሰጣችሁን ሰው ስላላችሁ ጠቅለል አድርጌ በዚህ ልስጣችሁ ብዬ ነው። ስራ መሆኑን ያልጠፋኝም እዚህ ቦታ ላይ ስራ እየሰሩ እንደሆነ ጠፍቶኝ አይደለም። ለምን እኛ እና ፍቅር ለኛ አዲሶች አይደሉም፣ ቆይተናል። እያንዳንዱ ነገር ዩቱበሮች በሙሉ በብዛት ከእውነቱ ውሸቱ የባሰ ነው። ቻናላቸውን ለማሳደግ እንደሆነ ይገባና ለምን ኢሳቅ በቃ ከነሩታም ጋር ሲሰራ ነበረ። ባለፈው ከነሱና ቶፊክም ጋር ሀታ ለው መመታቱን ራሱ ልምድ ያድርጎታል። ባለፈው ራሱ ቶፊክ መታኝ ብሎ ማለት ነው። ቶፊክ መታኝ ብሎ እና ባለፈው እንግዲህ ቶፊክ መታኝ ብሎ ሶፊ እየተንከባከበችው አይተነው ነበረ። ስለዚህ አሁንም እሱ ኢሳም የእውነት ተመቶ ሳይሆን ድራማ እየሰሩብን እንደሆነ ጠንቅቀን እናውቃለን። ግን ደግሞ ልላችሁ የፈለጉት ስራም ቢሆን እምነታችሁ ከአንድ ከሆነ ሰው ጋር ብትሰሩ የተመረጠ ነው። ምክንያቱም ብዙዎቹ አሁን ፍቅር ውስጥ እየገቡ ነው። አይታችኋል። ፉሃድና ፍቅር እንግዲህ የተገናኙ በስራ ነው መጀመሪያ አይደል? በስራ ተገናኙ። በስራ ሲሉ ልጅ ከመውለድ ደረጃ ደርሰዋል። ግን እሳ ብዙ ተመልካቾችን አስቆጥቶ ነበረ። ጓደኝነቱም ሌላውም ነገር ሳይሆን እምነታቸው አንድ ካልሆነ ሰው ጋር ልጅ መፍጠራቸው ትንሽ ከበድላል እና ፍቅር ከእምነት ይጀምራል በሚለው ተነስቼ ነው እንጂ አሁን ላይ ፍቅር ከሁላችሁም ጋር ፍቅር አላት ወይም ደግሞ ፍቅር ጀምራለይ እንደዚህ ሆናለይ ለማለት ፈልጌ አይደለም። ማለት እንደሆናችሁ ብዬ ነው። ለስራ ነው ያላችሁን ሰዎች ስላላችሁ ለስራ መሆኑ አልጠፋኝም። ግን የሰው ልጅ በስራ ብላችሁ ትተዋወቃላችሁ። በቅጽበት በመቀራረብ ላይ ሰው አይደላችሁ፣ ስህተት ውስጥ ትገባላችሁ። እና የሆነ ፍቅር እንኳን ቢይዛችሁ እምነታችሁ አንድ ከሆነ ሰው ጋር ከሆነ አይደግታችሁም። ለእናንተ ገባችሁ አይደለም? ከዛ አንጻር እንግዲህ ፍቅር ከእምነት ይጀምራል በማለት ኮመንት ሰጥቼ ብዙ ሰው ለስራ ነው ምንድነው ያላችሁን ሰው ስላላችሁ ነው መልስ ይሆናችኋል ብዬ ነው። በተረፈ እንግዲህ ወዳችኋለሁ፣ አከብራችኋለሁ። ይህ ስህተት ካለብኝ አርሙኝ። አሁንም አስተያየት ካላችሁ አስተያየታችሁን ለመመለስ ዝግጁ ነኝ ማለት ነው። እኔ ያልኩበትን አንግል ተረድታችሁኛል ብዬ አስባለሁኝ። እና ያው ሁሉም ዩቱበሮች ለስራ ነው መጀመሪያ ስራ ብለው ነው እንግዲህ ነገሮች እየተበለሻሹ ያሉት። አብርሽና ሩታ እንግዲህ በመሀላቸው ሲያስገቡ ሰዎችን በመሀላቸው ሲያስገቡ የነበረው ታስታውሱ ከሆነ ለስራ ነው እንግዲህ አብርሽ ከጽጌ ጋር፣ ዳኒ ከሩታ ጋር፣ ኢሳቅም ከሩታ ጋር፣ ሌላም ልጅ ማን ነው የሚባለው እርም የሚባለው ልጅ ጋር ሩታ ራሱ ሰራ ነበር። አብርሽ ከስንት ሰው ጋር ሰርቷል። ግን ምንድነው ጀማሪው ስራ ብሎ ይጀምሩታል። መጨረሻ ላይ ግን ስራ ብሎ የተጀመረው ነገር ወደ ሌላ ውስጥ ያመራና ህይወታቸው ይበላሻል ማለት ነው። ለስራ ብለው ተገናኝተው ፍቅር ይጀምራሉ። ለስራ ብለው ተገናኝተው ትዳር ይጀምራል። ያነ ብዙ ነገር አለና የሰው ልጅ በተዋወቃችሁ ቁጥር እንኳን ይቅርና በአካል በየቀኑ እየተገናኛችሁ በስልክ ራሱ ማለት ነው በስልክ ላይ ኖርማሊ ሰው ላይ እንዳጋጣሚ ትተዋወቃላችሁ፣ በቀልድ ትጃመራላችሁ፣ ብቻ በብዙ ነገር ባስ ላይ ትተዋወቃላችሁ። ሰዎችን እንደ ድንገት ነው የምታውቋቸው። ገብቷችኋል? በስልክ እንኳን እንግዲህ በመደዋወል እንኳን ፍቅር ውስጥ እየተገባ ችግር ውስጥ እየገባን ነውና ከዛ አንጻር ለዛ ነው እንግዲህ ያው መቀርቢውን ሰው እምነትሽ አንድ ቢሆን ብዬ ያልኳት ፍቅርን ማለት ነው። እና ይሄን ይመስላል ውድ ቤተሰቦች። በተረፈ ያው ስራውን አትስሩ አይደለም መስራት አለባችሁ። አዎ አንድ ሰው ጋር ብትጣሉ ተስፋ ቆርጣችሁ መቅረት የለባችሁም። አንድን ስራ ስትጀምሩ፣ ትዳርን ስትጀምሩ፣ ማንኛውንም ነገር ማድረግ የምትፈልጉትን ነገር ስትጀምሩ በራሳችሁ ኮንፊደንስ አላህ ካሳካልኝ ይቀጥላለሁ፣ ካላሳካልኝም ደግሞ ከዛ ቁሜ ሌላ ጀምራለሁ ብላችሁ ማሰብን ኮንፊደንስ ኑራችሁ ለሚሆነውም ለማይሆንም ራሳችሁን በቃ በትክክለኛው መንገድ ሁሉንም እወጣዋለሁ ብላችሁ የምታስቡ አይነት ሰው ከሆናችሁ ምንም አይነት ነገር ቢመጣ ትወጡታላችሁና ራሳችሁን ማሳመን አለባችሁ ቅድሚያ።
ከዛ አንጻር እንግዲህ ያን ማንኛውም ሰው ጋር ለስራ ተገናኝታችሁ ምንም አይነት ነገር ቢፈጠር ጥሩንም መጥፎንም የመቀበል አቅም ይኖራችኋል እና ለምትፈልጉን ነገር ቅድሚያ ራሳችሁን ለማሳመን ሞክሩ። እንደዛ ካልሆነ አትጎዱም እንጂ አሁን እኔ ፍቅር ከፏር ጋር ተለያይታለች። አሁን ከዛ ወዲህ ለምን ሌላ ወንዶች ጋር ሰራይ ለምን እንደዚህ ነው አላልኩም። ብዙ ሰዎችም እኔ ኮመንት እያየሁ ነበርና ፍቅር ሁልጊዜም ታጥቦ ጭቃ ናት፣ ለምንድን ነው ተመልሳ እንዲህ አይነት ነው ውስጥ የምገባው ያላችሁም ሰዎች ስላላችሁ፣ አዎ ልክ ናችሁ። ለስራ ተብሎ እየተጀመረ ብዙ ነገሮች እንትን ይባላል። እኔም ከዛ ተነስቼ ነው ያንን አስተያየት የሰጠሁት እና ለማንኛውም እንግዲህ ስራውን አትስሩ አይደለም፣ ጠንካራ ሆኖ በራሳችሁ ኮንፊደንስ ከቆማችሁ ማንም ሄደ ማንም መጣ ቦታ አይሰጣችሁም። ስራችሁን አክብራችሁ ትሰራላችሁ። ያን ሰው ቢሄድም ስራችሁን አላማችሁን አትዘናጉም። ግን ሰውን አምናችሁ የጀመራችሁት ነገር ካለ ያን ሰው በጠፋ ሰዓት እናንተም ትጠፋላችሁ ማለት ነው እና ከዛ አንጻር በቃ የመጣን መቀበል የሄደን መሸኘት ቅያሬ የሌለው እንዲህ ነው የኔ አመል እያላችሁ ስራችሁን ስሩ። በስደት ዓለም ላይ ያላችሁ እህቶችም ራሳችሁን ጠብቁ። በብዛት ዩቲዩብ ላይ የሚሰሩ ነገሮችን የምትከታተሉ የእነሱ እንደዚህ በብራንኩም በእውነቱም ቢያመጡ ብዙ ጊዜ የእነሱ ህይወት እናንተ ልትኖሩ ስለማችሉ በብዛት ለገንዘብ ተብሎ የሚሰራ የውሸት ነው። እውነት እየመሰላችሁ ተስፋ እንዳቆርጡ፣ እውነት እየመሰላችሁ ሁሉም ሰው አንድ አይነት መስሏችሁ ልባችሁ እንዳይሰበር። ለምን እኛ በጣም ብዙ ነገር እዚህ ስለሚያበሳጨን ብዙ ነገሮች ተስፋ ስለሚያሳጡና የበለጠ ደግሞ እንደዚህ አይነትን ተስፋ የሌለውን ቪዲዮ ባየን ሰዓት አገር ስገብቼ ሰውስ በቃ ሰው ላይ በቃ ማመን እያቃተና እኮ ነው በእኛ ሳይደርስብና ሰዎች በሚያደርጉን ነገር እኔ በጣም ይገርመኛል። ልክ አላዲል ከሌላ ነገር እንደመጣነ የሰው ላይ ሆነን ተፈጥረን በሰው ላይ እንዲያወር የምንሰራው ነገር በጣም ያሳዝናል። አውሬ ራሱ እኮ የራሱን እንትን ይከባበራል። ለመጥፎ ነገር ለተንኮል እንትን አንልም። ግን እኛ ሰው ስንባል ተንኮላችን በጣም ከባድ ነው። ወላሂ እንስሳት የሆነ ነገር ሲሆኑ በቃ የራሳቸው ዘር የሆነ ነገር እንዴት ብለው ካለበት አደጋ ለማውጣት በቻሉት አቅም ወላሂ ማለት ነውና እኛ የሰው ልጅ ስንባል ግን ሰዎችን ጎዶ መሰል ለመቅበር እንጂ ሰዎችን ካሉበት ችግር ለማውጣት ወይ ደግሞ እኛ እነሱ የተሻለ ነገር እንዲሆኑ አናደርግምና አላህ ይጠብቀን ማለት ነው። ሁላችንንም የኸይር ስራ በቃ አጀሩ ከላይ ነው። ስለዚህ ሁሌም ባገኛችሁት አጋጣሚ ለሰው ላይ ውርቀት ሳይሆን ለሰው ላይ እድገትን ጣሩ ማለት ነው። ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። ቻናሌን ሰብስክራይብ ያደርጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ ነበርኩት ቴቡ ነኝ። በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ ሰላም